አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 15 የኔ ቢጤ የነበሩትና ጽድቃቸውን ማንም ሳያውቅባቸው የኖሩት ጻድቁ አባ ቆራይ ዕረፍታቸው ነው። በረከታቸው ይደርብን። አጽፋቸው እንደ ጀልባ ተጠቅመው የኢያሪኮን ባህር የተሻገሩት ታላቁ ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባህር ልደታቸው ነው። በረከታቸው ይደርብን። በአንዲት ምሰሶ ላይ ወጥተው ከዚያ ሳይወርዱ በላይዋ ላይ ሆነው ታላቅ ተጋድሎን እየተጋደሉ 45 ዓመት የኖሩት አቡነ ሉቃስ ዘአምድ ዕረፍታቸው ነው። በረከታቸው ይደርብን። በከሃዲው ንጉሥ ድርጣድስ አማካኝነት በጥልቅ ጉድጓድ ውስጥ በተጣሉበት በዚያው ለ15 ዓመታት በመሆን ደም ያለመፍሰስ ሰማዕት የሆኑት የአርማንያው አቡነ ገርጎርዮስ ዕረፍታቸው ነው። የኔ ቢጠው አባት ቆራይ እጅና እግር የሌላቸውና የኔ ቢጤ የነበሩ ጽድቃቸውን ማንም ሳያውቅባቸው የኖሩት አባ ቆራይ ጻድቅ መሆናቸው ካረፉ በኋላ ነው የታወቀው። ገዳማቸው ትግራይ ተንቤን ውስጥ ይገኛል። ቅዱሱ በአጼ ልብነ ድንግል ዘመነ መንግስት በትግራይ ተንቤን አውራጃ አዲ ራእሶች የራሶች የታላላቆች ስም ሀገር ነው በሚባለው ቦታ የእግርና የእጅ ጣቶች የሌላቸው አባ ቆራይ ወንበር በምትመስል ድንጋይ ላይ ተቀምጠው ተገለጡ። አንድ የአካባቢው ሰው በመንገድ ሲያልፍ አባ ቆራይ ድንጋይ ላይ ተቀምጠው ጸሎት ሲያደርጉ አያቸውና በሁኔታው ተገርሞ ወደ እርሳቸው ጠጋ ብሎ ስማቸውንና የመጡበትን ሀገር ጠየቃቸው። እርሳቸውም ስሜ አባ ቆራይ ይባላል፣ አገር ግን የለኝም አሉት። እርሱም እባክዎን ወደ መንደር እንሂድና የጸሎትና ቤት ሰርተንልዎት በዚያ ይቀመጡ አላቸው። አባ ቆራይ ግን ማረፊያዬ ይህች ናት፣ ከዚህች ስፍራ አልነሳም አሉት። አባ ቆራይም በዚያው እንደተቀመጡ ዝናቸው በሁሉ ዘንድ ተሰማና ሰዎች መጥተው በተቀመጡበት ድንጋይ ዙሪያ ጎጆ ቀለሱላቸው። ከዚህም በኋላ መንደርተኞቹ በየተራ በምግብ ሊረዷቸው ዕጣ ተጣጥለው ወደ የቤታቸው ሄዱ። በመጀመሪያ ተራ የደረሰው ሰው ከአንድ ሰዓት በኋላ ምግብ ይዞ ቢመለስ የአባ ቆራይ ጎጆ በብርሃን ተሞልታ አገኘ። ወደ ጎጆውን ሲጠጋ ነበልባሉ እየፈጀው አላስቀርብ አለው። እርሱም በድንጋጤ ወደ መንደሩ ተመልሶ ለአካባቢው ሰው ነግሮ ሁሉም ተሰብስበው መጡ። መንደርተኛውም ካህናትን ይዘው ብዙ የምህላ ጸሎትና እግዚኦታ ካደረሱ በኋላ እግዚአብሔር ወደ ጎጆዋ እንዲገቡ ፈቀደላቸውና ገቡ። ነገር ግን አባ ቆራይን በሕይወት አላገኟቸውም። አስከሬናቸውን ብርሃን ከቦት አገኙት። ከአስከሬናቸው አጠገብ የአባ ቆራይን አስከሬን ከዚች ጎጆ ውስጥ እንድትቀበሩት ወደ ሌላ ቦታ ወይም ቤተ ክርስቲያን ወስደን እንቀብራለን ብላችሁ እንዳታስቡ፣ ነገሩን በድፍረት ብትፈጽሙት በሀገሩ ላይ እግዚአብሔርን ቁጣ ታመጣላችሁ የሚል ትእዛዝ በብራና ተጽፎ ተገኘ። በዚሁ ትእዛዝ መሰረት የሀገሩ ሕዝብ ተሰብስቦ አባ ቆራይን ታኅሳስ 15 ቀን እዚያው ቀበሯቸው። በረከታቸው ይደርብን። ከጥቂት ዘመናት በኋላ ባልና ሚስት የሆኑ ሰዎች መቆምም ሆነ መራመድ የማይችል ድዊ ልጃቸውን ይዘው ወደ ጸበል ሲሄዱ መሸባቸውና በአካባቢው ማደሪያ ሲፈልጉ የአባ ቆራይ ጎጆ ክፍት ሆኖ ታያቸውና ልጃቸውን ይዘው ሄደው ገቡ። ድዊ ልጃቸውን በአባ ቆራይ መቃብር ላይ ቢያስተኙት የኤልሳዕን አጥንት እንደነካውና ፈጥኖ እንደተነሳው ሙት ይህ ድዊ ልጅም በአባ ቆራይ መቃብር ላይ እንዳረፈ ወዲያው አፈፍ ብሎ በመነሳት እንደ እንቦሳ ጡጃ መዝለል ጀመረ። ወላጆቹም እልልታቸውን አቀለጡት። ወላጆቹም በነጋ ጊዜ ወደ መንደርተኞቹ ሄደው የተደረገላቸውን ታምር ተናገሩ። ከዚያም ጊዜ ጀምሮ የአባ ቆራይ በዓል በአካባቢውና አጎራባቸው ቦታዎችን ሁሉ ዘንድ መከበር ጀመረ። የዕረፍታቸውም በዓል ታኅሳስ 15 ቀን ሆነ። አባ ቆራይ ራሳቸውን ለእግዚአብሔር ለይተው እንደ ቅዱስ አልዓዛር ሉቃስ ምዕራፍ 16 19-35
ለዚህ ዓለም ወዳቂ መስለው ለታላቅ ክብር የበቁ ጻድቅ አባት ናቸው። ዛሬም ልብሳቸውንና አካላቸውን ብቻ እያየን የምንንቃቸው ሰዎች እንደ አባ ቆረ ያሉ ቅዱሳን ሊሆኑ ይችላሉ። ከልዑል እግዚአብሔር በቀር ማንን የሚያውቅ የለም። የአባ ቆራይ ረድኤት በረከታቸው ይደርብን። እግዚአብሔር በጸሎታቸው ይማረን፣ አሜን። አቡነ ጎርጎርዮስ ዘአርማንያ። የአርማንያው ሊቀ ጳጳሳት አቡነ ጎርጎርዮስ በንጉሱ ድርጣድስ ዘመን ሰማዕትነት የተቀበሉ ታላቅ አባት ናቸው። ንጉሱም ዕጣን ሊያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎርዮስ ጠርቶ ለአማልክት ዕጣን አሳርጉ አላቸው። እሳቸውም ትዕዛዙን አልፈጽምም ባሉት ጊዜ እጅግ ጽኑ በሆነ በተለያዩ ስቃዮች አሳቃያቸው። ንጉሱም ብዙ ካሳቃያቸው በኋላ አስቆፍሮ በዚያ ውስጥ ጣላቸው። አባታቸውንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለምግባቸውም እግዚአብሔር አንዲት እናትን አዘዘላቸው። በንጉሱ አዳራሽ አቅራቢያም የምትኖረው ይህች ሴት በእግዚአብሔር ታዛ እንጀራን እየጋገረች ወደ ጉድጓዱ ትጥለላቸው ነበረት። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖረች። ንጉሱ ድርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቡ ያደረበት ይህ ንጉስ ድርጣድስም ደናግሎቹን እና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ስጋቸውን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን መድኃኒታችን ኢየሱስ ክርስቶስ ጥበቃ ኖረ። የቅድስት አርሴማንም ውበቷን እያሰበ ስላስገደላት የሚጸጸት ሆነ። ወገኖቹም ከሐዘንህ ታርፍ ዘንድ ወደ ጫካ ሂደን አውሬ አድን አሉት። ንጉሱም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋሃደና በነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሰራው ግፍ እግዚአብሔርን የተፈጥሮ መልኩን ቀይሮት እንደ እርያ አደረገው። ንጉሱ ድርጣድስ ወደ እርያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግስቱም ባሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቅ ሆነ። የንጉሱም እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበረ ይህን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን ከ15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የደናግሉን ስጋ ወዴት እንዳደረሱት ሲጠይቅ በተራራው ላይ እንዳለ ነገሩት። ሄዶ ሲያየው ምንም ሳይነካ በደህና አገኘው። አንስቶም ባማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱንም ሰዎች ፈወሳቸው። ስለ ንጉሱም ወደ አውሬነት መለወጥ ነገረውት እንዲፈወሰው ለመኑት። አቡነ ጎርጎርዮስም ወደ ንጉሱ ሄደው በእርያነቱ ሳለ ብፈውስህና ባድንህ ከክፉ ስራህ ትመለሳለህ ብሎ ጠየቀው። በእውነተኛው አምላክ በኢየሱስ ክርስቶስ ታምናለህን? አሉት። እርያ የነበረው ንጉሱም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀደመው መልኩ ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት እግሩ ላይ የእርያ ጥፍር አስቀሩለት። የቤተ መንግስትንም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትም ከአስተምሮ ስርዓት ሰራላቸው። እርሱም ክህነት አልነበረውምና ወደ ሮሜው ንጉስ ወደ አኖሬዎስና ወደ ሊቀ ጳጳሳቱ መልእክት ላኩና ጳጳስ ይላክላቸው አላቸው። የሮሙ ሊቀ ጳጳሳትም ጎርጎርዮስን ሾሞ ላክላቸው። ንጉሱ አኖሬዎስም በዚህ ተደሰተ። ጎርጎርዮስም ተሾሞ ከመጣ በኋላ ሁሉንም አጠመቃቸው። አርማንያም በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ ሀገር ሆነች። እርሱም በእመቤታችን ስም ቤተ ክርስቲያን ሰርቶላቸው በመልካም መንገድ አገልግሎታቸው ታኅሳስ 15 ቀን በሰላም አርፈዋል። መስከረም 19 ደግሞ ከጉድጓድ የወጣበት ዕለት ነው።
ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። አቡነ ሉቃስ ዘአምድ ሀገሩ ፋርስ ሲሆን በመቶ የንጉሱ ጭፍራ ላይ መኮንን ሆኖ ተሾሞ ነበር። በኋላም ሹመቱን ትቶ ገዳም ገብቶ መነኮሰ። በምስራቅ ካሉ ገዳማት ውስጥ በአንዱ ገብቶ ብዙ ዘመን ሲጋደል ኖረ። ልብሱንም የብረት ልብስ በማድረግ እስከ 6 ቀን የሚጾም ሆነ። ከዚህም በኋላ ከአምድ ላይ ወጥቶ በዚያ ላይ 3 ዓመት ለጸሎት ቆመ። የታዘዘ መልአክም መጥቶ ከዚያ አምድ ላይ እንዲወርድ ነግሮት በብርሃን መስቀል እየመራው ወስዶ አንድ ገዳም አደረሰው። በዚያም ብዙ ታምራት እያደረገ ኖረ። ከዚህም በኋላ አቡነ ሉቃስ አርምሞ ያዘ። ከቶ እንዳይናገርም በአፉ ውስጥ ድንጋይ ነክሶ ያዘ። አሁንም መልአኩ ወደ ቁስጥንጥንያ ዳርቻ ቦታ ይዞ እየመራ ወስዶት በዚያም አንዲት ምሰሶ ላይ ወጥቶ ታላቅ ተጋድሎን እየተጋደለ በዚያ ላይ 45 ዓመት ኖረ። በዚያም አስደናቂ ተአምራትን እያደረገ ብዙዎችን በመፈወስና ወንጌልን በማስተማር ብዙ ደከመ። ታኅሳስ 15 ቀን ካረፈ በኋላ ሊቀ ጳጳሳቱና ካህናቱን መጥተው በክብር ወደ ቁስጥንጥንያ ከተማ ወሰዱት። በዚህም ጊዜ በድውያን ላይ ታላቅ ፈውስ ሆነ። የአባ ሉቃስ ረድኤት በረከታቸው ይደርብን፣ እግዚአብሔር አምላክ በጸሎታቸው ይማረን፣ አሜን። ዳግመኛም በዚች ዕለት አጽፋቸውን እንደ ጀልባ ተጠቅመው የኢያሪኮን ባህር የተሻገሩት ታላቁ ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባህር ልደታቸው ነው። ኢትዮጵያዊው ጻድቅ አቡነ ኤዎስጣቴዎስ አባታቸው ክርስቶስ ሞዓ ሲሆን እናታቸው ስነ ሕይወት ይባላሉ። ደጋግ የሆኑ ወላጆቻቸው በሃይማኖትና በምግባር ኮትኩተው አሳድጓቸው። ባደጉም ጊዜ ከአባ ዘካርያስ እጅ መነኮሱ። ታላላቅ ቅዱሳን እስኪያደንቋቸው ድረስ በጽኑ ተጋድሎ ሲኖሩ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር ተገልጦላቸው በንፋስ መንፈስ ቅዱስ አሳደረባቸው። ከእናትህ ማኅፀን የመረጥኩ ወዳጄ ኤዎስጣቴዎስ ሆይ ለብዙዎች ወንጌልን ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩ። አንተን የሰማ እኔን ሰማ፣ አንተንም ያልሰማ እኔን ያልሰማ ነው ካላቸው በኋላ ወደ ሰማይ በክብር አረገ። አባታችን ቅድስናን ከተሾሙ በኋላ ወንጌልን መስበክ ጀመሩ። እነ አቡነ አብሳዲ ጨምሮ ብዙዎችንም አመነኮሰው ደቀ መዛሙርቶቻቸው አደረጓቸው። እጅግ አስገራሚ ታምራትን በማድረግ ለብዙ ሕሙማን መድኃኒት ሆነዋቸው። ልጆቻቸውንም ሰብስበው ከመናፍቃን ጋር በፍጹም እንዳይቀላቀሉ በመምከር አቡነ አብሳዲን ሾሞላቸው። ወደ ኢየሩሳሌም በመሄድ ቅዱሳን ቦታዎችን ተሳለሙ። በመንገዳቸውም የክርስቶስን ወንጌል እየሰበኩ ብዙዎችን ወደ ቀናች ሃይማኖት መለሷቸው። ወደ አርማንያም ሄደው ወደ ኢያሪኮ ባህር በደረሱ ጊዜ መርከብተኞችን እንዲያሳፍሯቸው ቢለምኗቸው እምቢ አሏቸው። አቡነ ኤዎስጣቴዎስ ግን አጽፋቸውን በባህሩ ላይ ዘርግተው በስመ ሥላሴ አማትበው አጽፋቸውን እንደ መርከብ አድርገው ልጆቻቸውን ይዘው ባህሩን ተሻገሩ። ልጆቻቸውን ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠንቀቁ፣ ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል አሏቸው። ይህንንም እንዳሉ ከመካከላቸው አንዱ የቂም በቀል መከማቻ ነበረና ወዲያው ሰጠመ። አባታችን አርማንያ ደርሰው ከሊቀ ጳጳሳቱ ጋር ቡራኬን ከተሰጣጡ በኋላ ማስተማር ጀመሩ። የአርማንያ ሰዎች ሁሉም በሃይማኖት አንድ እስኪሆኑ ድረስ ታላላቅ ተአምራትን እያደረጉ አስተምረው አጠመቋቸው። አባታችን ጊዜ እረፍታቸው ሲደርስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ታላቅ ቃል ኪዳን ከሰጧቸው በኋላ መስከረም 18 ቀን ባረፈው ሊቀ ጳጳሳቱና ካህናቱ በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናን ቤተ ክርስቲያን ቀብረውታል። የአቡነ ኤዎስጣቴዎስ ረድኤት በረከታቸው ይደርብን፣ ጸሎታቸው ይማረን።
በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።